ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሸናፊው ብልጽግና ተቃዋሚ ፓርቲዎች ስለ ምርጫ ውጤት ምን አሉ? የሰባተኛው አጠቃላይ ምርጫ አሸናፊ የሆነው ብልጽግና ፓርቲ ዘላቂ ሰላም፣ ጸጥታ ለማስፈን እንዲሁም የሕግ የበላይነት በጽኑ መሰረት ላይ ለመገንባት በቁርጠኝነት እንደሚሰራ አስታወቀ። የአማራ ብሔራዊ ንቅናቄ አብን የዜጎች የደህንነት ዋስትናን የማረጋገጥና በሃይማኖትና በብሔር ማንነት ላይ ያነጣጠሩ ጥቃቶችን የማስቆም የአሸናፊው ፓርቲ ጊዜ የማይሰጣቸው የቤት ስራዎች እንደሆኑም ገልጿል። ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ላይ ከሁሉም ኢትዮጵያዊ ኃይል በመተባበር እንደሚቀጥል ያስታወቀው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በበኩሉ ብልጽግና ፓርቲ ፍትሐዊ የፖለቲካ ምህዳር ለሁሉም እኩል ተደራሽ እንዲያደርግም ጠይቋል። የኢትዮጵያ ብሔራዊ ምርጫ ቦርድ እሁድ ሰኔ 14 2018 ዓ.ም ባካሄደው የሰባተኛው ጠቅላላ ምርጫ ውጤት ማሳወቂያ መርሃ ግብር ላይ ብልጽግና ፓርቲ መንግስት መመስረት የሚያስችለውን አብላጫ ድምፅ ማሸነፉን አስታውቋል። ከምርጫ ቦርድ ወዳጅ በኋላ እሁድ መግለጫ ያወጣው ብልጽግና ውጤቱ ህዝብ ለፓርቲው አዲስ የዲሞክራሲና ማህበራዊ ውል መስጠቱን እንደሚያመለክት ገልጿል። በዚህ መሰረት የስልጣን ባለቤትነቱ የህዝብ መሆኑን በተግባር እንደሚያረጋግጥም አስረድቷል። መላው የኢትዮጵያ ህዝብ የሰጠንን የዲሞክራሲ ውል በታላቅ ትህትናና በከፍተኛ አክብሮት እንቀበላለን ያለው አሸናፊው ፓርቲ በስኬቱ እንደማይኮራራ ይልቁንም ጉድለቶችን እያረመ ህዝብን በቅንነት ለማገልገል ጽኑ እምነት እንዳለው አስታውቋል። ፓርቲው በመንግስትነት በሚቆይባቸው ቀጣይ ዓመታት የህዝብ ጥያቄዎች የሆኑትና የጋራ ጥረት በሚጠይቁ ቁልፍ ጉዳዮች ምላሽ እንዲያገኙ እንደሚረባረብም ቃል ገብቷል። ይህንን የሚያደርገው ከህዝብና ከሚመለከታቸው ባለድርሻ አካላት ጋር በሙሉ በመተባበር መሆኑንም ጠቅሷል። ፓርቲው ከዚህ ጋር በተያያዘ በቁርጠኝነት ለመስራት ከዘረዘራቸው ጉዳዮች ውስጥም በቀዳሚነት የተጠቀሰው ዘላቂ ሰላምና ጸጥታ ማስፈን እንዲሁም የህግ የበላይነትን በጽኑ መሰረት ላይ የመገንባት ጉዳይ ናቸው። በመገባደጃ ላይ የሚገኘው የሀገራዊ ምክክር ሂደት የታለመለትን ዓላማ እንዲያሳካ በሚገባ እንደሚደግፉ አስታውቋል። ለዚህም ሲባል የዲሞክራሲ ተቋማት ይበልጥ ነፃ፣ ገለልተኛና ጠንካራ እንዲሆኑ እንደሚያደርግ የገለጸው ፓርቲው ብሔራዊ ጥቅሞችን ማዕከል ባደረገ መልኩ ከተፎካካሪ ፓርቲዎች ጋር በትብብር እንደሚሰራ በመግለጫው አስፍሯል። ብልጽግና በመግለጫው የኑሮ ውድነት ለማቃለል እና የምግብ ዋስትናን ለማረጋገጥ ዘላቂ የስራ ዕድሎችን በስፋት ለመፍጠር የጀመራቸውን ስራዎች እንደሚያስቀጥል ገልጿል። የዜጎችን የኢኮኖሚ ጠቃሚነትና ሀገራዊ አስተዋጽኦን ማሳደግም ከዚሁ ጋር ተያይዞ ጠቅሷል። የቢሮክራሲ ማነቆችን ለመበጣጠስ፣ የአገልግሎት አሰጣጥን በቴክኖሎጂ ለማዘመን እንዲሁም ሌብነትና ብልሹ አሰራርን በቆራጥነት ለመከላከል እንደሚሰራም አስታውቋል። የአጠቃላይ ምርጫ ውጤት ይፋ መሆኑን በማስመልከት መግለጫው ካወጡ ተቃዋሚ ፓርቲዎች መካከል አንዱ 13 የህዝብ ተወካዮች ምክር ቤት እንዲሁም 73 የክልል ምክር ቤት ወንበሮችን በማሸነፍ ባገኘው የመቀመጫ ብዛት ከተፎካካሪ ፓርቲዎች ቀዳሚ የሆነው ኢዜማ ነው። ፓርቲው ሰኞ ሰኔ 15 ባወጣው መግለጫ አሸናፊ ለሆነው ብልጽግና እና ሌሎችም ድምፅ ያገኙ ተፎካካሪዎች የእንኳን ደስ አላችሁ መልእክት አስተላልፏል። አሸናፊ ፓርቲ የዲሞክራሲያዊ ምህዳርን የማስፋት ጉዳይ ላይ እንዲሰራ ኢዜማ ጥሪውን አቅርቧል። ብልጽግና ዲሞክራሲያዊ ተቋማትን ለመገንባት፣ ፍትሐዊ የፖለቲካ ምህዳር ለሁሉም እኩል ተደራሽ ለማድረግ በቁርጠኝነት እንዲሰራ ጠይቋል። አሸናፊው ፓርቲ ለሀገር እድገትና ለውጥ ጠቃሚ ሀሳቦች ከማንኛውም ወገን ሊገኙ እንደሚችሉ እንዲረዳና አማራጭ ሀሳቦች እንዲሰማ የሚል ጥሪም አሰምቷል። ትችቶችን በሆደ ሰፊነት እያስተናገደ ሀገራችን የሚያስፈልጋትን ዲሞክራሲ በጋራ እንድንገነባ ጥሪ እናቀርባለን ብሏል። በድምሩ 86 መቀመጫዎችን በማግኘት በሀገር አቀፍ ደረጃ ቀዳሚ ተፎካካሪ ፓርቲ መሆኑን በመግለጫው ያስነሳው ኢዜማ ተጨባጭ የተፎካካሪ ፓርቲነት ሚናውን ጊዜ ሳያባክን የሚጀምረው ዛሬ መሆኑንም አስታውቋል። በቀጣዮቹ ዓመታትም ጠንካራ ጎኖችን እንደሚያስቀጥል እንዲሁም የነበሩትን ክፍተቶች በስትራቴጂክና ሌሎች አስፈላጊ ተግባራት እንደሚሞላም ጠቅሷል። ኢዜማ ከቀጣይ ምርጫ በፊት ባሉት ዓመታት ለማከናወን ቃል የገባበትን ዋነኛ ጉዳይ ጤናማና ዘመናዊ ፖለቲካ ባህል
የማዋላድ ተግባራችን በመጠናከር መልኩ እንቀጥላለን የሚል ነው። በዚህ መሰረት ከዚህ ቀደም ሲያደርግ እንደነበረው ብሔራዊ ጥቅሞችን በሚያሳኩ ጉዳዮች ላይ ከሁሉም ኢትዮጵያዊ ኃይል ጋር እንደሚተባበር ገልጿል። የምንንቀሳቀስበት መፎካከሪያ አጀንዳዎች ላይ ማህበረሰባችንን በሚመጥን ጨዋነት ልዩነቶቻችንና ትችቶቻችንን እናቀርባለን ሲልም አቋሙን ገልጿል። ሌላኛው ተቃዋሚ ፓርቲ አብን በበኩሉ ህዝባችን ለሰላም ሲባል ውድ ዋጋ ከፍሎ ያሸነፈበትን ወሳኝ የታሪክ ጥፋት ሲል ምርጫውን ገልጾታል። ምርጫው በአማራ ክልል የትጥቅ እንቅስቃሴ እያደረጉ ላሉ ኃይሎችም ጠቃሚ መልዕክቶችን እንዲያስተላልፍም እሁድ ዕለት ባወጣው መግለጫ ጠቅሷል። ህዝቡ በምርጫው አማካኝነት የፖለቲካ ተሳታፊ መብትና ነፃነቱን በኃይል የሚገፋ ህዝብ አለቃዎችን አውጀን እንዲሁም የተፈጸመውን ጥቃት እንደሚቃወመውም ማሳወቁን ገልጿል። ህዝቡ ለሰላማዊ ትግልና ለሀገራዊ የፖለቲካ ምህዳር መጠናከር ያለውን ጽኑ ፍላጎት በምርጫው መታየቱ የገለጸው አብን ሁሉም የፖለቲካ ፓርቲዎችና የታጠቁ ቡድኖች ጭምር የህዝቡን ውሳኔ የማክበር ግዴታቸውን እንዲወጡ ጠይቋል። የሽምቅ እንቅስቃሴ ውስጥ የሚገኙ ወንድማማቾችንም ወደ ፖለቲካ መድረክ በመምጣት ህዝብ ላይ የተጫነውን የመከራ ቀንበር እንዲያቀሉለት ጥሪ እናቀርባለን ብሏል። አሸናፊ ብልጽግና ፓርቲም በዚህ ምርጫ ከወትሮው የተለየ ኃላፊነትና የማይደገም ዕድል እንደተሰጠው የአብን መግለጫ ያትታል። አብን አዲስ የሚመሰርተው መንግስት አሉበት ያላቸውን ጊዜ የማይሰጣቸው ቤት ስራዎችም ጠቅሰዋል። በቀዳሚነት የተቀመጠው በመላው ሀገሪቱ ህግና ስርዓትን በማስከበር ለዜጎች የደህንነት ዋስትና የማረጋገጥ ስራ ነው። በሃይማኖትና በብሔር በማንነት ላይ ያነጣጠሩ ጥቃቶችን የማስቆምና ተንቀሳቅሶ የመስራት ነፃነት የማስከበር ተግባራትም ተካተዋል። አገራዊ ጥቅሞችን የማስጠበቅ ኃላፊነትን በምህዳረ ምርጫ መከናወን አለባቸው የመንግስት የቤት ስራዎች መካከል ጠቅሷል። በተለይ በአማራ፣ በኦሮሚያና በትግራይ ክልሎች የሰላም አማራጭ እየተቀበሉ ያሉ ታጣቂዎችን የሚያስተናግዱበት ሂደት ተቃዋሚ ስርዓት እንዲዘረጋለት ጠይቋል። አማራ በመሰረተ ልማት ወደ ኋላ እንዲቀር የተደረገ ክልል መሆኑን በመግለጫ ያነሳው አብን በቀሪዋ ኢትዮጵያ እየደረሱ ያሉ ልማት ፕሮጀክቶች እየተቀረጹ እንዲተገበሩ አሳስቧል። የተቀረጹ ልማቶች በማስቀጠል ላይ ልዩ ትኩረት እንዲሰጥ እንዲሁም የህዝብ የመልሶ ግንባታና የአዲስ ልማት ተጠቃሚነት በተጨባጭ እንዲረጋገጥም ጠይቋል። በተጨማሪ አብን የወልቃይትና የራያ ህዝብ ከመደበኛው የምርጫ መርሃ ግብር ውጭ በመደረጉ ቅሬታውን ገልጿል። የሚመሰርተው መንግስትና ምርጫ ቦርድ በእነዚህ አካባቢዎች አፋጣኝ ምርጫ በማከናወን ነፃ የህዝብ አስተዳደር እንዲዋቀር በማገዝ ዋጋ ለተከፈለባቸው የመብት ጥያቄዎች መልስ እንዲሰጡም ጠይቋል። በአማራ፣ በማዕከላዊ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክልሎች እንዲሁም በአዲስ አበባ ከተማ ምክር ቤቶች ወንበሮችን ያሸነፈው የወሎ ህዝባዊ ዲሞክራሲያዊ ፓርቲ መግለጫ ካወጡ ተቃዋሚዎች መካከል ነው። ህዝብ በይሁንታ የተሰጠውን ድምፅ እንደሚያከብር ያስታወቀው ፓርቲው የአሸናፊው ብልጽግና መራጩ ህዝብ እንኳን ደስ አላችሁ ብሏል። ቀጣይ 5 ዓመታት ኢትዮጵያ ውስጥ ያሉ ሁለንተናዊ ችግሮች ሙሉ በሙሉ እንደሚቀረፉና የሀገራዊ ምክክሩ በውጤቱ የሚጠናቀቅበት ይሆናል የሚል እምነቱን ገልጿል። ፓርቲዎቹ በሀገር ሉዓላዊነት፣ የልማትና የእድገት ጉዞን የሚያደናቅፉ የውጭም ሆነ የውስጥ የጥፋት ኃይሎችን ከመንግስት ጎን በመቆም የምንታገል መሆኑን እናረጋግጣለን ሲሉም ቃል ገብተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።